ኦሆ በልወ ለእግዚአብሔር እግዚአብሔርን እሺ በሉት፣ ዲያብሎስን ተቃወሙት። እግዚአብሔርን እንታዘዛለን፣ እንባረካለን፣ እንማራለን፣ እናውቃለን፣ እንሰራለን፣ እንጾማለን፣ እንጸልያለን፣ እንሰግዳለን፣ የተጣሉትን እናስታርቃለን፣ የታሰሩትን እንጠይቃለን፣ ለተራቡት እንቆርሳለን፣ ለተሰደዱት እናዝናለን፣ እንዲሁም ላጡት እናዝናለን ብላችሁ እግዚአብሔርን እሺ በሉት። ሥጋዬን ብሉ ደሜን ጠጡ ሲላችሁ እግዚአብሔርን እሺ በሉት። ዮሐንስ ራእይ ምዕራፍ 3 ላይ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ወደ እሱ ገባለሁ፣ እርሱ ከኔ ጋር ይበላል፣ እኔም ከእርሱ ጋር እበላለሁ ብሏልና እነሆ እግዚአብሔርን ሲያንኳኳ እሺ በሉት። እግዚአብሔርን ሲጠራ እሺ በሉት። እንዲሁም ደግሞ አማን አማን እብለክሙ እመ ይበላይክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰይታይክሙ ደሞ አልብክሙ ሕይወት ዘለዓለም። እውነት እውነት እላችኋለሁ፣ የሰው ልጅን ሥጋውን ካልበላችሁ ደሙን ካልጠጣችሁ ለዘላለሙ ሕይወት የላችሁም ብሏልና እነሆ ብሉ የተባላችሁትን ብሉ፣ ተዉ የተባላችሁን ተዉ፣ አታድርጉ የተባላችሁትን አታድርጉ፣ አድርጉ የተባላችሁትን አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለእመቤታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ዓመታዊ በዓለ ንግሥ ሰኔ 21 ቀን እንኳን አደረሰን አደረሳችሁ። እንግዲህ በአዲስ አበባ ዛሬ ላይ ሁላችንም በየክብረ በዓሉ ውለናል። ገብረ መስቀል ሚዲያ እነሆ በተለያዩ ሰዓቶች በመዝሙሩ በቀጥታ ደግሞ በክብረ በዓል ናክብር ሰንበቶ በሚለው በሦስቱም ስለ እመቤታችን ሚዲያ ላይ አለ። እዚያ ላይ ገብታችሁ የእመቤታችን ትምህርተ ወንጌል ማዳመጥ እና መስማት ትችላላችሁ። አሁን ላይ ግን መልእክተ ያዕቆብ ሐዋርያሁ ለእግዚእነ የያዕቆብ መልእክት የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድም የተባለው የያዕቆብ መልእክት ምዕራፍ 4 ቁጥር 5 እስከ ፍጻሜ ያለው ተከታታይ ትምህርት ነው። እሱን እነጋገራለን እና ምን ይለናል? ቅዱስ ያዕቆብ ሲመክረን ኦሆ በልወ ለእግዚአብሔር እግዚአብሔርን እሺ በጎ በሉት ወአንብይዎ በልወ ለጋኔን ወቢ በልወ ለጋኔን ጋኔንን ግን ሰይጣንን ግን ዲያብሎስን ግን እነሆ እምቢ በሉት። አድርጉ የሚላችሁን አታድርጉ። ሰይጣንን ግን እሺ በጀ አትበሉት፣ እምቢ በሉት። እግዚአብሔርን ግን እሺ በሉት፣ ታዘዙት። ስለዚህ ምን ይላል? ቁጥር 5 ላይ ወዳለው እንመልከት። ወይስ በእናንተ ዘንድ አድሮ ያለ ሰይጣን ሀብተ ቅናትን እንዲወድ አውቆ ኢትቅና ላዕለ እኩያን ወኢትቅና ላዕለ ገበርተ ዓመፃ እስመ ስዩም እከይ ውስተ ልቦሙ ለእጓለ እመሕያው ያለ መጽሐፍ በሐሰት ይመስላችኋልን ይላል። ኢትቅና ላዕለ እኩያን ወኢትቅና ላዕለ ገበርተ ዓመፃ። በክፉዎች አትቅና። በክፉዎች መንገድ አትሂድ። በክፉዎች ሐሳብ አትመራ። በክፉዎች ወንበር አትቀመጥ። በክፉዎች መንገድ አትሂድ። የክፉዎችን ሐሳብ አታስብ። የክፉዎችን ስራ አትስራ። የክፉዎችን አመለካከት አትቀበል ያለው መጽሐፍ በሐሰት ይመስላችኋልን? አንድም በእናንተ አድሮ ያለ ሀብተ መንፈስ ቅዱስ ቅናትን ወይስ ሌላ ነገር ይወዳል ብላችሁ ታምናላችሁ? በእናንተ ዘንድ ያለ መንፈስ ቅዱስ ቅናትን፣ ጠብን፣ ክርክርን፣ ሐሜትን፣ ተንኮልን፣ መገዳደልን፣ መቀማማትን፣ መጨካከንን አይወድም። በእናንተ ላይ ያለ መንፈስ ቅዱስ በሰላም፣ በጤና፣ በመቻቻል አብሮ በመኖር በመተዛዘን፣ በመተሳሰብ አንዱ የአንዱ ሸክም እንዳይሆን፣ አንዱ ለአንዱ ጸጋ እንዲሆን፣ አንዱ አሳዳጅ እንዳይሆን፣ አንዱ ለአንዱ ጥላ እንዲሆን፣ መጠለጊያ እንዲሆን፣ መጠለያ እንዲሆን ይፈልጋል እግዚአብሔር።
ስለዚህ ወባህቱ አምላከነ እንተ ተአቢ ሞገሰ ይሁበነ ነገር ግን እንሾም ባልን ጊዜ ባንሾም ፈጣሪያችን የበለጠች መንግሥተ ሰማያትን ይሰጠናል ብላችሁ በእግዚአብሔር ዘሰለ ይትመካ በእግዚአብሔር የሚመካ ቢኖር በእግዚአብሔር ይመካ። ሁሉን ነገር የሚፈልግ ቢኖር እግዚአብሔርን ይመን። እግዚአብሔርን ያመነ እንኳን ያሰበውን ያላሰበውን ሁሉ የሚያስፈልገውን እግዚአብሔር ያደርግለታል። ኪዳን ላይ ምን ይላል? ወዘእንበለ ንስሐል ወይሁፍቶተነ ዘእምፈቃዱ እግዚአብሔር የሚያስፈልገንን አውቆ እነሆ ያደርግልናል። የማያስፈልገን ስለማይሆነን አይሰጠንም። የምንጠይቀው ሁሉ ለእኛ የሚሆን ላይሆን ይችላል። የምናስበው ሁሉ እኛን የማይጠቅም ሊሆን ይችላል፣ የሚጠቅም ሊሆን ይችላል። የሚጠቅመንን አይነሳንም፣ የማይጠቅመንን አይሰጠንም። ምክንያቱም ልጅ ከአባቱ የሚጠይቀው ዳቦ ሆኖ ሳለ ድንጋይ ቢጠይቅ ድንጋይ አባት ለልጁ አይሰጥም። እግዚአብሔርንም እኛ የምንጠይቀው ዕድሜና ጤና፣ ሰላምና ፍቅር፣ ይቅርታና በጎነት፣ ደግነት ሆኖ ሳለ ጥላቻን ብንጠይቀው አይሰጠንም። ስርቆትን ብንጠይቀው አይሰጠንም። ክፉነትን ብንጠይቀው አይሰጠንም። የማይሰጠን አምላካችን ስለማይሰማንና ስለማይወደን ሆኖ ሳይሆን የማይጠቅመንን ነገር ለእኛ አይሰጠንም። ይህን ማወቅ ያስፈልጋል ይለናል። ይቀጥልና ወበእንተ ዝንቱ ይቤ እስመ ለእቡያን ስለዚህም እግዚአብሔር ትዕቢተኞችን ቸል ይላቸዋል። እስመ ለእቡያን ይትሄየዮሙ እግዚአብሔር ይላል። እስመ ለእቡያን ይትሄየዮሙ እግዚአብሔር ምን ማለት ነው? ስለዚህም እግዚአብሔር ትዕቢተኞችን ቸል ይላቸዋል፣ አይሰማቸውም፣ አያዳምጣቸውም። እግዚአብሔር የሚሰማ በጎ ነገሩን ነው። እስቲ ዳዊትን ጠይቀው። ጎሳ ልቤ ቃለ ነሰናየ ወአነ አየድ ግብሬ ለንጉሥ አለ ከመቀለ መጽሐፊ ዘጠበጠበ ይጽሕፍ ልሳኔ። ማነው? ቅዱስ ዳዊት። እነሆ ጎሳ ልቤ ቃለ ሰናይ መልካሙን ቃል ይናገር ዘንድ ልቤ ሻተ፣ ወደደ፣ ፈለገ። ከመቀለ መጽሐፊ እየጻፈ በብዕር እንደሚፈጥን ወይም በእስክሪብቶ እየጻፈ ወደፊት እንደሚፈጥን ጸሐፊ ወይም ፈረስ እየጋለበ እንደሚፈጥን ፈረሰኛ ወይም እያረሰ እንደሚዘራ ገበሬ ወደፊት እያነበበ ወይም እየጻፈ እንደሚራመር ጸሐፊ ከመቀለ መጽሐፊ እነሆ በጎውን ነገር መልካሙን ነገር ለማድረግ ልቤ ሻተ፣ ፈለገ ይላል። እነሆይንና ወአነ አየድ ግብሬ ለንጉሥ እኔስ ስራዬን አንድም መልካምነቴን ለንጉሥ እናገራለሁ። እግዚአብሔርሰ ንጉሥ ውእቱ ለማን? ለንጉሠ ነገሥት ለእግዚአብሔር። በጎ ስራዬን ፍቅሬን፣ ይቅርታዬን ለእግዚአብሔር ምን እናገራለሁኝ ይለናል። ይቀጥልና ወለእለሰ ይትሃቱ ያትህቱ ይላል። ወለእለሰ ያትህቱ ርእሶሙ ይህወሙ ወገሰ ወለእለሰ ያትህቱ ርእሶሙ ይህወሙ ወገሰ ራሳቸውን የሚያዋርዱትን ግን ያከብራቸዋል። ዘአታተ ርእሶ ይትለዓል ወዘአላለ ርእሶ ይትሃት። ራሱን ዝቅ ያደረገ በእግዚአብሔር ዘንድ ከፍ ይላል። ራሱን ከፍ ያደረገ ግን በእግዚአብሔር ዘንድ ምን ይላል? ዝቅ ይላል። ስለዚህ ዝቅ ብሎ ከፍታ ማግኘት የቤተክርስቲያን ልጆች እነሆ በጎው ዝና፣ ታሪክ፣ ሕይወት ነው። ከላይ ወጦ መውረድ ደግሞ ውድቀት ነው። አርዮስን እንመልከተው፣ ሳጥናኤልም ማለት ነው። አስቀድሞ የመላእክት አለቃ ሆነ፣ በአመለካከቱና በመጥፎ ምግባሩ ወደቀ። ለዚህ ነው አንተ የአጥቢያ ኮከብ አስቀድመህ ከላይ ወጣ፣ ውድቀትህ ደግሞ ቀደመ አለ ኢሳይያስ በትንቢቱ ሲናገር ማለት ነው። እና ይቀጥልና ኢዮብ 22 ላይ ምን ይላል? ራሳቸውን የሚያዋርዱትን ግን ያከብራቸዋል። ምንድን ነው? ኢዮብ ራሱን አዋረደ። ልጆቹ አለቁ፣ ሰራተኞቹ አለቁ፣ ሀብቱ አለቀ፣ ሰውነቱ በቁስል ተመታ። ማንን? እግዚአብሔርን አከበር፣ እሱን አዋረደ። ምን ይላል? ሰውነቴን በገል ፍቃለሁኝ አለ፣ አመድ ነሰንሳለሁ አለ።
እግዚአብሔርን ግን አለ እስከ ሞት ድረስ ወደ መቃብር እስከምወርድ ድረስ አልክደውም አለ። በቃ ይሄ ነው ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ፣ እምነት እንደ አብርሃም ብላ ቤተ ክርስቲያን ታስተምራለች ማለት ነው። ከዚህ በኋላ ነው ምን ይላል? ኦሆ በልዎ ለእግዚአብሔር፣ እግዚአብሔርን እግዚአብሔር ነውና እሺ በሉት፣ ፈጣሪ ነውና፣ በዝናብ አበቅሎ በፀሐይ አብስሎ የሚመግብ ነውና፣ ክረምትና በጋን የሚያፈራርቅ ነውና። ለኖህ ምንድን ነው ያለው? መዝራትና ማጨድ፣ ብርድና ሙቀት፣ አዎ ክረምትና በጋ፣ ማጣትና ማግኘት፣ አዎ ይፈራረቃሉ። ብርሃንና ጨለማ ይፈራረቃሉ። በማን? በእግዚአብሔር። አሁን ያለነው ሰኔ ላይ ነው። ምን አለ? መዝራት አለ። ጥቅምት ላይ ማጨድ አለ። አሁን ያለነው ሰኔ ላይ ነው። ቅዝቃዜ አለ። እነሆ ታህሳስ ላይ ሙቀት አለ። ይገርማል። ይህን ነው የሚናገረው። መዝራት አለ፣ ማጨድ አለ፣ ቅዝቃዜ አለ፣ ሙቀት አለ፣ ማግኘት አለ፣ ማጣት አለ፣ ክረምት አለ፣ በጋ አለ፣ ጨለማ አለ፣ ብርሃን አለ። ይህንን ይነግራል። ማን ነው? በእግዚአብሔር ነው የሚፈራረቁት እነዚህ ሁሉ ማለት ነው። ስለዚህ ሰይጣንን ግን እሺ በጀ እንዳትሉት። አዎ እሺ በጀ እንዳትሉት። ግደል ቢልህ እንዳትገድል፣ ቀማ ቢልህ እንዳትቀማ፣ አዎ ስረቅ ቢልህ እንዳትሰርቅ፣ አመንዝር ቢልህ እንዳታመነዝር፣ ተጣላ ቢልህ እንዳትጣላ፣ ወርውሪ ቢልህ እንዳትወረውር። ሰይጣንን እምቢ በለው፣ እምቢ በለው። ሰይጣን ሰይጣን ነውና ያጣላል እንጂ አያስታርቅም፣ ያለያያል እንጂ አንድ አያደርግም። ሰይጣንን እምቢ በለው። ሰይጣንን እምቢ በለው። እግዚአብሔርን እሺ በጎ አዎ በለው። አዎ እግዚአብሔርን ታዘዘው፣ ሰይጣንን ግን እምቢ በለው። እግዚአብሔርን አዳምጠው፣ ሰይጣንን ግን አታዳምጠው ይልና ቅሩብ እግዚአብሔር አዎ ቅሩብ አዎ ቅረቡ ቅረብዎ ለእግዚአብሔር ወይቀርበክሙ ይላል። ቅሩብ እግዚአብሔር ለየዋሃነ ልብ፣ ልባቸውን የዋህ ላደረጉ እግዚአብሔር ቅርብ ነው። አው ይሁቦሙ ኃይለ ወሞገስ፣ ሞገስን ኃይልን ይሰጣቸዋል። ቅሩብ እግዚአብሔር ለየዋሃነ ልብ፣ ልባቸውን የዋህ አድርገው እግዚአብሔርን ለሚያመልኩ እግዚአብሔር ቅርብ ነው። በስራቸው፣ በመኝታቸው፣ በመነሳታቸው፣ በአገልግሎታቸው፣ በመውጣታቸው፣ በመግባታቸው ይጠብቃቸዋል። የአቅወሙ እግዚአብሔር ይልቁንም ወአቅወሙ ከመ ብንተ ዓይን ይላል። እግዚአብሔር ይጠብቃል። እግዚአብሔር እንዳይን ብሌን ይጠብቃል። እንዳይን ጥቅሻ እግዚአብሔር ወዳጆቹን ይጠብቃል ይልና እዚህ ደግሞ ያዕቆብ ምን ይለናል? ቅረብዎ ለእግዚአብሔር ወይቀርበክሙ፣ እግዚአብሔርን ቅረቡት፣ ዲያብሎስን ግን ራቁት። እግዚአብሔርን ቅረቡት፣ ዲያብሎስን ግን እንዳቀርቡት። እግዚአብሔርን ቅረቡት። አዎ ቅረቡ ሀቤሁ ወያበር ለክሙ፣ ወደ እርሱ ቅረቡ ያበራላችኋል። አዎ ቅረቡ ሀቤሁ ወያበር ለክሙ፣ ወደ እግዚአብሔር ቅረቡ ያበራላችኋል። አይንተ አዎ ልቡናችሁን ያበራላችኋል፣ ስራችሁን ያበራላችኋል፣ ፍቅራችሁን ያበራላችኋል፣ ትሕትናችሁን ያበራላችኋል። ወደ እግዚአብሔር ቅረቡ፣ ከሰይጣን ግን ራቁ። ሰይጣንን ራቁት፣ እግዚአብሔርን ግን ቅረቡት ይልና ቅረብዎ ለእግዚአብሔር ወይቀርበክሙ፣ እግዚአብሔርን ቅረቡት፣ በጾም ቅረቡት፣ በጸሎት ቅረቡት፣ በምጽዋት ቅረቡት፣ የታሰሩትን በመጠየቅ ቅረቡት፣ የተጣሉትን በማስታረቅ ቅረቡት፣ እነሆ ለአጡት በመቁረስ ቅረቡት፣ እነሆ ያዘኑትን በማጽናናት። ይህ እግዚአብሔር የሚወደው ስራ ነውና ይህን እየሰራችሁ ማንን ቅረቡ? እግዚአብሔርን ቅረቡት ይለናል። ይቀጥልና እግዚአብሔርንስ ብንቀርበው ይቀርበናልን ትሉኝ እንደሆነ እግዚአብሔርንስ በሕግ በአምልኮት ቅረቡት ይቀርባችኋል ይላል። በሕግ በአምልኮት ወለእለሰ አቀበ ቃልየ ወሕግየ ወትእዛዝየ ይላል። ሕጌን የጠበቀ ትእዛዜን የጠበቀ ቃሌን ያዳመጠ የሰራው ያደረገው እነሆ ሁልጊዜ ከኔ ጋር ይኖራል። የሉ ዘልፈ ምስሌ፣ ሁልጊዜ ዘወትር ከኔ ጋር ይኖራል። ምን ያደረገ? ሕግ የጠበቀ ትእዛዝ ያከበረ፣ አዎ ቃሉን የተማረ የሰማው ያደረገው የፈጸመው ከእግዚአብሔር ጋር ለዘላለም ይኖራል። ያርግልን መድኃኔዓለም። ኃጥእን እደ ሥጋችሁን ከመግደል እደ ቃላችሁን ከመበደል ልዩ አድርጉ። እናንተ ሰዎች ከክፉ ኃጥእ ማለት ኃጢአተኛ ማለት ነው። ከመጥፎ ስራ ከኃጢአተኛ እጃችሁን ነጻ አድርጉ። እንዳትበድሉ እንዳትቀሙ እናንተ ኃጥአን ይላል። እንደውም ደግሞ ሲደግም እናንተ ኃጥአን እንደ
አዎ ስጋችሁ ከመበደል እንደ ኃይ ጉልበታችሁ አዎ ሰውን ከማንቋሸሽ ከዚህ ወጣችሁ። አዎ ተለዩ፣ ከስጋ ስራ ከመጥፎ ስራ ተለዩ። ኃጥእን አትቅረቡት። ኃጢአትን ሰርቶ ያሰራል። ኃጢአተኞችን አትቅረቡ። እነሆ በድሎ ምንድን ነው? ዘምስለ ጠዋይ ትጠዊ ወምስለ ህሩይ ህሩይ ትከውን። ከመልካም ሰው ጋር ብትሆን መልካም ሰው ሆናለህ። አዎ ከመጥፎ ጋር ብትውል መጥፎ ትሆናለህ። ከጻድቅ ጋር ከዋልክ ጻድቅ ነው የምትሆነው። ከኃጥእ ጋር ከዋልክ ግን ኃጥእ ነው የምትሆነው። ቀማኛ፣ አዎ ገዳይ፣ አዎ ነው የምትሆነው። ሐሜተኛ፣ ዝሙተኛ፣ አዎ ነው የምትሆነው። ከምን ከኃጥእ ጋር ከዋልክ። ከጻድቅ ጋር ከዋልክ ግን አይምሩ ከመተሰባ እግዚአብሔር በጻድቁ እንደተገለጠ እወቁ። ይገለጣል እግዚአብሔር። ስለዚህ ኃጥእ ጠፍቶ የሚያጠፋ አዎ በድሎ የሚያስበድል አዎ ክፉ ሆኖ ክፉ ከሚያደርግ አጥቷል ይልና እንደውም ወደ ራሱ ያመጣና ኃጥአን እንደ ስጋችሁ ከመግደል እንደ ጉልበታችሁ ከመበደል እንደ ቃላችሁ ከመዋሸት ራሳችሁን ለዩ እናንተ ኃጥአን ይላል። እናንተ ደግሞ ንጹሐን፣ እናንተ ቅዱሳን፣ እናንተ ጻድቃን ከኃጥእ ተለዩ። አዎ ስቶ ከሚያስት ሰርቆ ከሚያሰርቅ አጥፍቶ ከሚያጠፋ ይዞ ከሚጠፋ ገደል ገብቶ ይዞ ገደል ከሚገባ አዎ ከእንዲህ ተለዩ። የራሱን ክብር አበላሽቶ የሰው ክብር የሚያበላሽ፣ የራሱን ቅድስና አጥፍቶ የሰው ቅድስና የሚያበላሽ፣ የራሱን ሕይወት አበላሽቶ የሰው ሕይወት የሚያበላሽ የኔ ሕይወት ከተበላሸ የማን ሕይወት ይኖራል ብሎ፣ የኔ ቅድስና ከተበላሸ የማን ቅድስና ይኖራል ብሎ፣ የኔ ድንግልና ከተበላሸ ማን በድንግልና ትኖራለች ብላ የጓደኞቿን ድንግልና እንዲጠፋ የምታደርግ የወንድሞቹን ድንግልና እንዲጠፋ የሚያደርግ ኃጢአተኛ ጋር ራሳችሁን አርቁ ይልና ልቡናችሁን ከቂም ከበቀል ንጹሕ አድርጉ። ምናችሁን? ልቡናችሁን ከቂም ከበቀል ንጹሕ አድርጉ። አሁን ይህን ማድረግ እንችላለን። ትልቁ ችግራችን ይህን ማድረግ አለመቻላችን ነው። አዎ ልቡናችሁን ከቂም ከበቀል ምን አድርጉ? አርቁዋል። ማን ነው? ቅዱስ ያዕቆብ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንድም የተባለው የምትጠራጠሩም አምስቱን አዕማደ ምስጢር እመኑ። የምትጠራጠሩም አምስቱ አዕማደ ምስጢር እነዚህን እመኑ። አዎ ምስጢረ ጥምቀት፣ አዎ ምስጢረ ንስሐ፣ ምስጢረ ቁርባን፣ ምስጢረ ተክሊል፣ አዎ ምስጢረ ክህነት እነዚህን አዎ ጠብቁ። ከእነሱ ጋር ያለው ምስጢር ለምሳሌ ንስሐ እንዴት ነው? ምን ያደርጋል? ምስጢረ ጥምቀትስ ምንድን ነው? ምስጢረ ክህነትስ ምንድን ነው? አዎ ብላችሁ እዚያ ተማሩ። እዚያ ተማሩ፣ ትማራላችሁ፣ ትለወጣላችሁ ይልና እዘኑ፣ አልቅሱ። በኃጢአታችሁ በበደላችሁ እዘኑ፣ አልቅሱ። እግዚአብሔር ደግሞ ይቅር የሚል መሐሪ ይቅር ባይ ቸር አምላክ ነውና እዘኑ፣ አልቅሱ፣ ለምኑት፣ ይለመናችኋል። ሰአሉ ማቴዎስ 7:7 ላይ አንኳኩ፣ አንኳኩ ይከፈትላችኋል፣ ይከፈታል። ለምኑ ይሰጣችኋል። አንኳኩቶ በእግዚአብሔር ዘንድ ያልተከፈተለት ለምኖ ከእግዚአብሔር ያልተሰጠው ማን አለ? ሐና በእንባ አንኳኳች። ሐና የሳሙኤል እናት ምንድን ነበር የጠየቀችው? ልጅ ሰጣት፣ ሰጣት። ሕዝቅያስ አንኳኳ። ምንድን ነበር የጠየቀው? ጠላት ሊወረኝ ነው። ጠላቱ በቅዱስ ሚካኤል ድል አደረገለት። እነሆ 70 ዘመን ባቢሎን የወረዱ እነዚያ እስራኤላውያን እግዚአብሔር ለመኑ። ምንድን ነበር? እንውጣ፣ ወደ ከነዓን እንግባ። እንዲወጡ አደረጋቸው። ሐና እመ ማርያም ምንድን ነበረ ጥያቄዋ? ልጅ ስጠኝ፣ ሰጣት። እመቤታችን ድንግል ማርያምን መተኪያ የሌላት ተቀዳሚ ተከታይም ልጅ የሌላት ሴት ተቀዳሚ ተከታይ ልጅ የላትም። እሷ ብቻ እመቤታችን ብቻ ወለደች። አያችሁ፣ እግዚአብሔር የሚሰጥ የሚችል። ለዚህ ነው የዛሬው ድጓ ናክብር ሰንበቶ ላይ ምን አለ? ይክል ኩሎ ወአልቦ ዘይሳአኑ፣ ሁሉን ይችላል የሚሳነው ነገር የለም። አምላከ ነዳያኑ ተስፋ ቅቡፃን፣ እነሆ የድሃዎች አባት ተስፋ ለቆረጡ ተስፋቸው የሆነ እግዚአብሔር ሁሉን ይችላል። አዎ ይህን ይናገራል። ጽድቅ ቃሉ ወእሙን ነገሩ፣ ቃሉ እውነት ነው፣ የታመነ ነው። ማን? እግዚአብሔር የሚናገረው ነገር ሁሉ የታመነ ነው ይለናል። ያው የታመነ ነው
ነው እያልን እንዘምራለን። አዎ የሚታመን አምላክ እግዚአብሔር የሚታመን የሚችል አምላክ ነው። ሳቃችሁን ወደ ልቅሶ መልሱት። ሳቃችሁን ወደ ልቅሶ መልሱት። አሁን የሚያስፈልገው ምንድን ነው? ዝናብ እየጠፋ ነው። ሰላም እየጠፋ ነው። በዚህን ጊዜ ሳቅ ቀንሱና በልቅሶ እግዚአብሔርን ጠይቁት። ሳቅን አስወግዱና በልቅሶ እግዚአብሔርን ጠይቁት። እግዚአብሔር እንባ ያብሳል። እዚህ በሀገራችን በሰሜኑ አካባቢ እንባ ድርቅ የሚባል ምግብ አለ። ምንድነው እሱ? ሰው ቀብረን ስንመጣ የሚቀር ምግብ ነው። እንባ ድርቅ ይባላል። ያዘኑትን የሚያደርግ ማለት። ስለ እግዚአብሔር እንባን ያደርጋል፣ እንባን ያብሳል፣ ይቅርታን ያደርጋል፣ ጥያቄ ይመልሳል። አዎ ለጠየቅነው ነገር ሁሉ በእግዚአብሔር ዘንድ ምን አለ? መልስ አለ። ይህን ማወቅ ያስፈልጋል ማለት። ደስታችሁንም ወደ ሐዘን መልሱት ማለት ሳቁን ትታችሁ አልቅሱ፣ ተድላ ደስታችሁን ትታችሁ እዘኑ። በአሁን ሰዓት ላይ የሚያስፈልገው ይሄ ነው። በአሁን ሰዓት ላይ ደስታችሁን ወደ ሐዘን መልሱት ማለት ሳቁን ትታችሁ አልቅሱ፣ ተድላ ደስታችሁን ትታችሁ እዘኑ። ለምን? ዝናብ አይታይም። ሰላም የለም። ስደት በስቷል፣ ሞት በስቷል፣ ጥላቻ ነግሷል። ስለዚህ በዚህን ጊዜ የሚያዋጣችሁ ይህ ነው። አትቱ ርእሰክሙ፣ ትህትናን ያዙ፣ ራሳችሁን ዝቅ አድርጉ። ትህትናን ያዙ። ራሳችሁን ዝቅ አድርጉ። ለማን? ለእግዚአብሔር። ወደ ማን? ወደ እግዚአብሔር ጸልዩ። እግዚአብሔር ደግሞ ጥያቄ ይመልሳል። ወያልዕለክሙ እግዚአብሔር ልልና ነፍስን ሰጥቶ ያከብራችኋል። አንደኛ ጴጥሮስ 5:7 ላይ ባላጋራችሁ ዲያብሎስ እንደ አንበሳ ዙሪያውን የሚውጠውን ፈልጎ ያገሳል። እግዚአብሔር እነሆ እንዲጠብቃችሁ ወደ እግዚአብሔር ለምኑ፣ እርስ በርሳችሁ አትነቃቀሁ፣ ይልቁንም ትሕትናን ያዙ። ልዕልና እንዲመጣላችሁ ትሕትናን ያዙ። ደስታ እንዲመጣላችሁ በሐዘን እግዚአብሔርን ለምኑ። ሰላም እንድታገኙ ክፋትን አስወግዱ፣ ክፋትን ጥሉ። ይህን ይልና ወያዕሌለክሙ እግዚአብሔር ልልና ነፍስ ሰጥቶ ያከብራችኋል። እርስ በርሳችሁ አትነቃቀፉ። አንተ የከሌ ወገን ነህ፣ አንተ የከሌ ወገን ነህ፣ አንተ ይህን ቋንቋን የምትናገረው፣ አንተ ባለስልጣን፣ አንተ ባለሀብት እያላችሁ አትነቃቀፉ። ይልና ወንድሞቻችን ሀዊነ ወንድሞቻችን አትነቃቀፉ፣ አትጣሉ፣ አትበላሉ። ዘሐመዮ ለካልአኑና ሐመዮ ለሕገ እግዚአብሔር ዘይግዕዝ ካልአነ ሕገ እግዚአብሔር ገአዘ ነፃ አወጣ አግሃዘ ነፃ አወጣ ገአዘ አሻገረ አጋዘ ነፃ አወጣ ይለና ወንድሙን የሚነቅፍ ሰው ሕገ እግዚአብሔርን ይነቅፋልና። ወንድሙን የሚነቅፍ ሰው ነፃ ያወጣውን እግዚአብሔርን ይነቅፋል። እግዚአብሔርን አይመለከትም ይላልና እግዚአብሔርን ተመልከቱ። ሰው በኑሮ እግዚአብሔርን መመልከት አለበት ይላል። አምላኩን ይመልከት ይላል። ይቀጥልና ምን ይላል? ሕጉን የምንነቅፍ ከሆነ ፈጻሚ ሕግ አይደለህም። ፈጻሚ ምንድን ነው? ገባሪሃ ለሕግ ወፈጻሚሃ ለሕግ። እግዚአብሔር ሕግን ሰራ፣ እንደገና ደግሞ እግዚአብሔር ሕግን ፈጸመ። ለምን? ሰው ሕግን ሊፈጽም ይቅርና ሊነካት አልቻለምና። ስለዚህ እግዚአብሔር ገባሪሃ ለሕግ ወፈጻሚሃ ለሕግ፣ ሕግን የሰራ እግዚአብሔር ሕግን ፈጸመ። ለዚህ ነው ቅዱስ ያሬድ ፈጽሞ ሕግ ወአስተርአየ ገሃደ። ሕግ ጸባያዊ በየጥቂቱ ማደግ መታዘዝ፣ ሕግ መጽሐፋዊ ግዝረትን፣ በ40 ቀን ወደ ቤተ መቅደስ መግባትን፣ በዓመት በዓል ማክበርን፣ እነዚህን ፈጸመ። ማን? መድኃኔ ዓለም። ሕግ አፍራሽ ነህ እንጂ ሕግ ጠባቂ አይደለህምና ይላል ዳዊት መዝሙር 15 ቁጥር 3 ላይ፣ አንደኛ ጴጥሮስ 2:1 ላይ ሕግን የምታፈርስ እንጂ የምትጠብቅ አይደለህምና እግዚአብሔር አንተን ይበቀላል። ድምፅህንም አይሰማም፣ ጥያቄህንም አይመልስም። ለምን? ሕግን እያፈረስክ ስለሆነ። ሕግ የሚያፈርስ ሰው እግዚአብሔር ራሱን ያፈርሰዋል። እንደውም ምን ይላል? አንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል? የተአምሩኑ ከመታቦቱ አንትሙ ወማኅደሩ ለመንፈስ ቅዱስ። የእግዚአብሔር ማደሪያ ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔርን ቤተ መቅደስ የሚያፈርሰውን እግዚአብሔር ያፈርሰዋል። ስለዚህ የእግዚአብሔርን ቤተ መቅደስ ሰውነታችሁን በዝሙት፣ በተንኮል፣ በክፉነት፣ በሐሜት፣ በስርቆት አታርክሱት፣ በክህደት አታርክሱት ይላል። እስመ አሐዱ ውእቱ ወዐቢየ ሕገ፣ ሕግን የሚሰራ የሚያፈርስ የሚፈርድ አንድ እሱ ነውና፣ ሕግን የሰራ
በሕግ የሚቀጣም የሚኮንንም ወመኮንና ለሕግ የሚፈርድ አንድ እሱ ነውና ማን? እግዚአብሔር። ሕግን አፈረስክ ብሎ አድርግ አታድርግን አድርግ የተባልከውን ባለማድረግህ አታድርግ የተባልከውን ባለመተው የሚፈርድ ማን ነው? እግዚአብሔር። እስመ በዘአእመረ ባወቀ ነው። ባወቀ ይፈርዳል። ባላወቀ አይፈርድም። ሰው በማየት አለባበስክን፣ አነጋገርክን፣ አጓጓዝክን አይቶ ይፈርድብሃል። እግዚአብሔር ደግሞ የሚፈርደው በምን? ባወቀ ነው። እስመ በዘአእመረ ይሴብሐ እግዚአብሔር። ባወቀ ይመሰገናል እግዚአብሔር። ባወቀ ይመሰገናል እግዚአብሔር። ይህንን ይነግረናል። ዘውእቱ ማዳን መግደል የሚቻለው ማን ነው? እግዚአብሔር ነው። ለሕጉም ይጠይቃል፣ ዝም አይልም። ሕጉ ስለተሻረ ሕጉን ያላከበረው እግዚአብሔር በአምላክነቱ ይጠይቃል ይልና እነሆ ዛሬ ባይሆን ነገ ይሆናል። ዘንድሮ ባይሆን ከርሞ ይፈርዳል እግዚአብሔር። ስለዚህ ከሌላ ሀገር ሂደን እንኖራለን ወይም እንዲህ እናደርጋለን ብለን ሽፍት አድርገን ከኢትዮጵያ ወደ አሜሪካ ሄደን ኃጢአትን ማቅለል አንችልም። ከአሜሪካ ወደ ኢትዮጵያ መጥቶ ኃጢአትን ማቅለል አይቻልም። የሚቻለው ወደ ንስሐ ሂደን ወደ ይቅርታ ሂደን ወደ ምሕረት ሂደን ነው ማቅለል የሚቻለው እንጂ ከሀገር ወደ ሀገር በመዘዋወር ኃጢአት አይቀልም። ይልቁንም ኃጢአት ይጨምራል እንጂ ማለት ነው። ይልቁንም ከብት አርብተን ቤት ሰርተን ገዝተን እንኖራለን። ምሳሌ 27 አንድ ላይ እንል ሊሆን ይችላል። ግን የሀብት ብዛት፣ የከብት ብዛት፣ የንብረት ብዛት እግዚአብሔርን አያስደስተውም። እግዚአብሔርን የሚያስደስተው የሰው ቅድስና ነው። እግዚአብሔር ኩኑ ቅዱሳነ እስመ አነ ቅዱሳነ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ባለው መልኩ ቅዱሳን ስንሆንለት እግዚአብሔር ይደሰታል ማለት ነው። ይህን ይነግረናል። ይቀጥልና ምን ይላል? ከርሞ የሚሆነውን እንደማያውቅ እነሆ ትናንት ታሪክ ነው፣ ዛሬ ኑሮ ነው፣ ነገ ደግሞ እነሆ ህልም ነው ወይም ደግሞ ትንቢት ነው። ስለዚህ ሰው ከርሞ ይህን አደርጋለሁ ብሎ ሊናገር ይችላል። ነገር ግን ትንቢት ነው። ከርሞ መድረስ ግን አታውቀውምና የማን ነው? የእግዚአብሔር ስለሆነ ይለናል። ይልቁንም ከርሞ ትፈታ እንደሆነ ይልቁንም ደግሞ ከርሞ ታገኝ እንደሆነ ታጣ እንደሆነ እንዳንተ ብታወራው እንደ እግዚአብሔር ግን አንተ መናገር ያለብህ ስለ ዛሬ ብቻ ነው ይለናል ቅዱስ ያዕቆብ ማለት ነው። ምንድነው የሚለው? ከርሞ የሚሆነውን እንደማያውቁ እሳቸው ይሞቱ እንደሆነ አይሞቱም እንደሆነ አንድም ያቺ አገር ከርሞ ትፈታ እንደሆነ አትፈታም እንደሆነ እንደማያውቁ አንዲት ከተማ በሚቀጥለው ሀገር ትፈታ ይሁን ወይም ታደግ ይሁን እንደማያውቁ ሰው ወደዚህ ሀገር ሂጄ እንዲህ አደርጋለሁ ወደዚህ ሀገር ሂጄ እንዲህ አደርጋለሁ ማለት አትችልም። እንደው ምን ይላል ቅዱስ መጽሐፍ? በሄድክበት ሁሉ ኃጢአትህ ታሳድድሃለች። ዘፍጥረት ምዕራፍ 4 ማንን ጠይቁት? ቃየልን ጠይቁት። ቃየል አለው አቤት አለ። ወንድምህ አቤል ወዴት አለ? የአቤል ጠባቂ ነኝ አለ። ጠባቂው ካልሆንክ ለምን ገደልከው አለው እግዚአብሔር ማለት ነው። በዚህን ጊዜ ምን አለ? እነሆ በሄድክበት ሁሉ የወንድምህ የአቤል ደም ያሳድድሃል። አያችሁ፣ ሰው ገሎ ሰው ሰርቆ የተለያየ ኃጢአት አድርጎ ከሚታይ ህግ ክፍል ሊያመልጥ ይችላል። ከህሊና ዳኛ ከህሊና ህግ ከእግዚአብሔር ግን ማምለጥ አይቻልም። ጥላት ሁሉ ያሳድድሃል። ያየኸው ሰው ሁሉ ያሳድድሃል። ዝም ብሎ በቃ ትበረግጋለህ። ኮሽ ባለ ቁጥር ትበረግጋለህ። ኦሆ በልዎ ለእግዚአብሔር፣ እግዚአብሔርን እሺ በሉት። በምን? በይቅርታ። በምን? በሰላም። በምን? በጾም። በምን? በስግደት። በምን? በሰላም። በምን? እነሆ በቤቱ በመገኘት። በምን? እነሆ እግዚአብሔርን ያለ የነበረ የሚኖር ዘላለማዊ አምላክ ዘሃሉ ሄሉ ያለ የነበረ የሚኖር ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፍ የሚኖር እግዚአብሔርን እሱን እሺ በሉት። እንደማን? እንደ ነቢያት። እንደማን? እንደ ሐዋርያት። እንደማን? እንደ ሰማዕታት፣ እንደ ጻድቃን። እስከ ሞት ድረስ የታመንክሁን ይላል ባለራእዩ። የክብርን አክሊል እሰጥሃለሁ ይላል። ስለዚህ እግዚአብሔርን እሺ በሉት፣ ዲያብሎስን ግን ተቃወሙት። ተቃወሙት። ዲያብሎስን እምቢ በሉት። ዲያብሎስ ስራው ተጋደሉ፣ ተለያዩ።
ቀማ፣ ስረቅ፣ ግደል፣ አሳድ ስለሆነ በሀብታችሁ፣ በስልጣናችሁ፣ በጉልበታችሁ፣ በንብረታችሁ እግዚአብሔር ይክበር፣ ዲያብሎስ እንዳይከብር። ዲያብሎስ እንዳይከብር። ዲያብሎስ በሀብታችሁ ላይ ከከበረ፣ ዲያብሎስ በንብረታችሁ ላይ ከከበረ፣ በስልጣናችሁ ላይ ከከበረ፣ በሀብታችሁ ላይ ከከበረ፣ ስልጣናችሁ ድሃ ማሳደጃ፣ ሀብታችሁ ድሃ ማስገደያ፣ ጉልበታችሁ መመኪያ ይሆናል። ከዚህ ራሳችሁን አረቁ። ኦሆ በልዎ ለእግዚአብሔር ቢበልዎ ለጋኔን። ዲያብሎስን ሰይጣንን እነው እምቢ በሉት፣ እግዚአብሔርን እሺ በሉት። መልእክተ ያዕቆብ ሐዋርያ ለእግዚእነ ምዕራፍ 4 ቁጥር 5-15 ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።